በተለየ ሁኔታ ነው የምናከብረው። ከተማችን አምራለች፣ ደምቃለች። ለሁላችንም በከተማችን ውስጥ ለምንኖር ነዋሪዎች በሙሉ ምቹ ሆናለች። በእነዚህ አይነት ደግሞ ታላላቅ የአደባባይ በዓላት ደግሞ የበለጠ በከተማችን ውስጥ የሰራነውን ስራ ከፍ አድርገን የምናሳይበት የኢትዮጵያን ማንሰራራት የምንገልጽበት በዓል በመሆኑ ምክንያት ይሄን በዓል እንዳንድ አጋጣሚ አድርገን እንወስደዋለን። ከተማ የሚገነባው ለሰዎች ነው። ከተማ የሚገነባው ለትውልድ ነው። ይህን ትውልድ ደግሞ በመቅረጽ ሂደት ውስጥ የሃይማኖት ተቋማት፣ የሀገር ሽማግሌዎች፣ አባቶች ትልቅ ኃላፊነት አለባቸው። ከተማችን በትልቅ የእድገት ጎዳና ላይ ትገኛለች። ለበዓሎቻችንም ለእንቅስቃሴያችንም ትልቅ ድምቀት ሆኗል። ትልቅ ልማት እየተሰራ ነው ያለውና ጽዳትን፣ ውበትን፣ አካባቢ ጥበቃን ባህል እንድናደርግ የሃይማኖት አባቶች በዚህ ስፍራ ላይ ቆመው ሲያጸዱ ይህንንም ጭምር ለማሳየት ነው ማለት ነው። ይህ የጥምቀት በዓል ከመንፈሳዊነቱ ባሻገር ሀገራዊ መግባባትን፣ አንድነትን በማጎልበት ማህበረሰባችንን በማቀራረብ ሰላምን፣ መተሳሰብንና መግባባትን የሚፈጥር እንዲሁም ሀገራዊ ገጽታን የሚገነባ በዓል በመሆኑ በዓሉ ሃይማኖታዊ እሴቱን ጠብቆ በሰላም እንዲከበር ሁላችንም የበኩላችንን ድርሻ እንድንወጣ በአዲስ አበባ የሃይማኖት ተቋማት ጉባኤ ስም መልእክቴን ማስተላለፍ ፈልጋለሁ። ጽዳት የህሊና ስራ ነው፣ የልብ ስራ ነው። ያለ ጽዳት ኢትዮጵያ እንዲህ ውብ አልሆነችም። ከገሊላ ወደ ዮርዳኖስ መሄዱ፣ በባሪያው እጅ መጠመቁ ዮሐንስ ልጁ ነው፣ ዮሐንስ ፍጡሩ ነው፣ እሱ ፈጣሪው ነው። ትሕትናውን ለማሳየት ዝቅ ብሎ ወደ አገልጋዩ ወደ ባሪያው የሄደበትን የትሕትና በዓል ነው የምናከብረው። በኢየሱስ ክርስቶስ ትሕትና ዓለም ካተረፈች፣ ሀገር ካተረፈች፣ ቤተክርስቲያን ካተረፈች፣ እኛም ካተረፍን ዘንዳ ዛሬም ያንን ትሕትና ለማሳየት ነው የመጣችሁት። ይህ የጥምቀት ባህል ከኢትዮጵያ ኦርቶዶክሳዊት ቤተክርስቲያን በላይ በማይዳሰስ ቅርስ በዩኔስኮ የተመዘገበና እናት ቤተክርስቲያን ብትሆንም ባለቤት ብትሆንም ከሷ አልፎ ለሌሎች እምነት ተከታዮችም ለእስልምናም በዓለም ላይ ላሉ ሰዎች ቅርስ ሆኖ ስላለ ይህን ቅርስ መጠበቅ በአብሮነት አንድ ላይ በመሆን ከጎናችሁ በመቆም ይህ ባህል ደምቆ እንዲከበር ለዓለም ማስተዋወቅ ከኛ ከእስልምና ቤተ እምነትም ይጠበቃል። በአንድነት ላይ የተመሰረተ አንድነታችንን ለማሳየት አብሮነታችንን ለማሳየት ምክንያቱም አንድነት ጉልበታችን ነው፣ አቅማችን ነው፣ ብርታታችን ነው፣ የሰላማችን ብርቱ መሳሪያ ነው። ስለዚህ አንድነታችንንና ከምንወዳት ከምናከብራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያለንን መልካም ግንኙነት ለመግለጥ ነው ዛሬ እዚህ የተገኘሁት ወንጌላውያንን ወክዬ። አንድ በሆን ቁጥር ሰላማችን የተጠበቀ ይሆናል፣ ከድህነት እንወጣለን። ባለፈው እንዲሁ በተለያየ መንገድ መቀጠል አንችልም። ስለዚህ ኢትዮጵያ እንድትበለጽግ እንድታድግ ከፈለግን ሁላችንም ከድህነት ለመውጣት ከፈለግ አንድ በሚያደርጉን ነገሮች ላይ ተስማምተን ተከባብረን ተደማምጠን መስራትና ለጋራ ጥቅም መቆም ያስፈልገናል።